I got happy, I got so excited, I got እንደዚህ ተደሰትኩኝ፣ ተናደድኩኝ፣ ተበሳጨሁኝ፣ ኦኬ አዘንኩኝ ምናምን በዚህ መንገድ መገለጽ ይችላሉ ማለት ጠፋው ወይ ደግሞ የሆነ ነገር ጠፋብኝ የሆነ ከተማ ውስጥ የሆነ መሃል ሄዳችሁ የገበያ ማዕከል ውስጥ አቅጣጫ ቢጠፋችሁ የምትሉት ደግሞ ይሄኛውን ይሆናል get in get out ከምትሉ so you can say get in and get out okay get in get out ያላችሁ መግለጽ ይቻላል። ዛሬ በማይ እንግሊሽ እጅ ከምን ካላችሁኝ በጣም የሚያምሩ beautiful expressions ይዘን መተናል። የሚጀምሩት በጌት ወይም ጋት በሚለው ቃል I love this word by the way በጣም ብዙ አይነት ጥቅም ያለው እኔ በአማርኛ እየነገርኳችሁ እናንተ በእንግሊዘኛ ያላችሁ በጣም ብዙ አረፍተ ነገር መስራት የምንችልበት ነው። ለምሳሌ ያው እንደዚህ አገኘውም ደግሞ አደረገ ምናምን ስንል ይሄኛው እንድንጠቀም ይሄኛው ደግሞ በኋላ ላይ እንዴት አድርገን እንደምንሰራበት እናያለን። የመጀመሪያው የምትሉኝ ስራ አገኘ ወይም ስራ ያዘ ስትሉ የምትጠቀሙት አለ አይደለ? ምን እንደምትሉኝ ማለት ነው he got a job አይደል? በጣም ጥሩ he got a job nice እሺ ከስራው ቢባረርስ ከስራው ቢባረር ደግሞ ምን ትሉኛላችሁ? ተባረረ በሉኝ እስቲ ተባረረ ኦኬ እሱ ደግሞ ምን ይሆናል? he got fired በጣም ጥሩ አሁንም እንደዚህ ይጠቅማችኋል ማለት ነው he got fired እሺ አገባ በሉኝ እስቲ አሁንም ይሄን መጠቀም ትችላላችሁ አገባ ምን ይሁን? he got married በጣም አሪፍ አሪፍ ሆናችኋል ማለት he got married አይደል? እሺ ፈታ ደግሞ እሺ ፈታ he got divorced አይደል? በጣም ጥሩ he got divorced ኦኬ ፈታ ይሆናል ማለት እስካሁን የመጣ ነው እንደዚህ እያልን ነው አይደል? he got divorced ኦኬ ሌላኛው ተዘረፍኩኝ ምናምን በሉኝ እስቲ ተዘረፍኩኝ ኦኬ I got አይደል? መዘረፍ ሮብ ነው ስለዚህ ምን ይሆናል ማለት ነው I got robbed okay I got robbed የሚለው መጠቀም ይቻላል ማለት ነው alright and ጠፋው ወይ ደግሞ የሆነ ነገር ጠፋብኝ የሆነ ከተማ ውስጥ የሆነ መሃል ሄዳችሁ የገበያ ማዕከል ውስጥ አቅጣጫ ቢጠፋችሁ የምትሉት ደግሞ ይሄኛውን ይሆናል I got lost አይደል? I got lost alright so I got lost is like ጠፋብኝ አቅጣጫው ወዴት እንደሚሄድ ጠፋብኝ ይሆናል ማለት ነው እነዚህን አያችኋቸው I got something like እንደዚህ ሆንኩኝ የምትሉት ማለት ነው alright so ሌላኛው ደግሞ የምንጠቀመው ለምሳሌ በጣም ተበሳጨው ተናደድኩ ምናምን ስትሉት I got angry የሚለውን መጠቀም ይቻላል ማለት ነው I got angry እንደዚህ ያረጋችሁ I got happy I got so excited I got እንደዚህ ተደሰትኩኝ ተናደድኩኝ ተበሳጨውኝ ኦኬ አዘንኩኝ ምናምን በዚህ መንገድ መገለጽ ይችላሉ ማለት እቺኛዋን ነው እየተጠቀምን ያለነው ታዲያ ይሄንን ይበቼ እንጠቀመው ካላችሁኝ ደግሞ you can use the words like this one okay ለምሳሌ እነዚህን የምትጠቀሙት ይሄ ግባ ውጣ ሂድ ወይ ምናምን ስትሉ የምትጠቀሟቸው አሉ አይደል ኦኬ ስለዚህ ግባ ቢለኝ አንድ ሰው ምን ይለኛል ማለት ነው get in አይደል በጣም ጥሩ get in alright ውጣ ሲሆን ምን ይሆናል get out አነባበቧን ያው ቲ በሁለት መካከል ሲሆን get in get out ከምትሉ so you can say get in and get out okay get in get out ያላችሁ መግለጽ ይቻላል ነው ኦኬ ከዚህ ወይ ደግሞ ላይክ ከዚህ አምልጥ ሂድ ምናምን ብትሉት ደግሞ የምትጠቀሙት get away ይሆናል ኦኬ get away ተነስ ሲሆን ምን ሊሆን ማለት ነው get up ኦኬ get up get away get out get in alright እነዚህ ማለት ይችላልላችሁ ማለት and at the same time ለምሳሌ ወደ ባሱ ላይ ወይ ደግሞ ወደ ባቡሩ ላይ ወደ አይሮፕላኑ ላይ ውጣ ከአይሮፕላኑ ከባሱ ከባቡሩ ውረድ ብትሉኝ ደግሞ የምትጠቀሟቸው አሉ get on ስበልት get on the bus በጣም አሪፍ get on the bus ውረድ ደግሞ get off the bus ሊሆን ነው ማለት ነው get off the bus ሊሆን ነው ስለዚህ get on the bus እና get off the bus ምን ይሆናል ማለት ነው ይሄኛው ተሳፈር ውጣ ነው ይሄኛው ደግሞ ውረድ ሊሆን ነው ማለት get off the bus እዚህ ጋር መቀየር ነው አይሮፕላን ባቡር የሚለውን ደግሞ the train and the plane you can change it ይሄን አይነት ጥቅም አለው alright ሌሎቹ ለምሳሌ እንጀምር ኦኬ ወይ ደግሞ ኦኬ ቢዚ እንሁን ስራ እንስራ ምናምን ብትሉኝ let's get started የመጀመሪያው አይደለ let's get started ይሄኛው ማምጣት ይችላልላችሁ let's get started okay and you can say let's get busy ስራ እንስራ የተነሱ like
ቢዚ እንሁን እያላችሁ ነው ማለት ነው። እነዚህ መጠቀም ትችላላችሁ። እንዘጋጅ ነው ያለው። ለምሳሌ አሁን ሰሞኑን ቲክቶኮች ላይ ምናምን የምትዋቸው ልብስ ሊቀይሩ ሲሉ የጥምቀት ሰሞን ምናምን እስቲ አብረን እንዘጋጅ ነው ይላሉ አይደል? ሶ ጌት ሬዲ ምናምን ቢሏት ማለት ሌትስ ጌት ሬዲ አይደል? ሌትስ ጌት ሬዲ ትሉና let's get ready to go this place or let's get ready to start something. okay ለመጀመር እንደዚህ ለማድረግ እንዘጋጅ ነው። ስለዚህ get ready, get busy, get started የሚሏቸውን ከነዚህ ጋር አምጡና ጋትን ደግሞ በዚህ አይነት መንገድ አድርጋችሁ you can use it like he got a job, he got fired, he got married, he got divorced and all these things. okay so የጌት ጥቅም በጣም ብዙ ናቸው። ኮሎኬሽን ይባላል። ጌትን አምጥታችሁ ከሌላ ቃል ጋር እያጣመራችሁ የምትሰሩበት የእንግሊዘኛ ኤክስፕሬሽን መፍጠር ነው፣ ወይም ደግሞ የምትናገሩባቸውን ነገሮች ማምጣት ነው ማለት ነው። good so this is it. if you have any questions and something just keep writing on the comment section. ጻፉልን በምን ይሰራላችሁ፣ ቀጥሎ ደግሞ ከጌት በኋላ በምን ይሰራላችሁ የሚለውን እሱንም ትነግሩኛላችሁ ማለት ነው። so my English will come back again and again like with very good videos and don't forget to subscribe and like and share ያደረጋችሁ at the same time ደግሞ ደውሉልን። ባዮ ላይ ቁጥራችን አለ ለእንግሊዘኛ የግሩፕ ክላሶች፣ የፕራይቬት ክላሶች፣ የቪአይፒ ክላሶች እና at the same time ደግሞ ሚኒ ግሩፕ የምንላቸው ኦንላይንም በአካልም የመጣችሁ የምትማሩበትን አመቻችተናል ማለት ነው። so call us and just contact አድርጉን ኢሜል and the other things. we'll see you next time. bye.